ውጭ ላይ ተተኮሰ። ውጭ ነው የተተኮሰ ያየነው ነው። ውስጥ አይደለም። ስርዓት አድርጉ ፖሊሶች። በአንድ ጊዜ ተቃውጡልን፣ ፖሊሶች ውጡልን። ፖሊሶች ጎንደር ላይ የተፈጠረው አስደንጋጭ ጉዳይ ምንድን ነው? አብረን እንመለከታለን። አስፈቅዶ እንዲህ ጥፋተኛነት ፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ መግባት አስፈቅዳችሁ ወደ ቤተክርስቲያን ለየት ያለ ሌላ ተቋም ሲሆን ቤተክርስቲያን ከፊት አያስፈቅዱ እንደሚገባ አባቶች ያስጠነቀቁ እና ይሆናል። በጸጋኪ አምላክ ነዘወለድኪ በጸጋኪ አምላክ ነዘወለድኪ በጸጋኪ አምላክ ነዘወለድኪ የዘመሩት ወጣቶች ጉዳይ እንመለከታለን። ይህንን መዝሙር የመረጥኩበት ጉዳይ እዛው ጎንደር ላይ በጭፈራ በተለይ በጣም በቅርብ ጊዜ ስናደንቃቸው የነበሩ ሰዎች ታቦቱ ወደ መንበሩ ሳይመለስ ህዝቡን በጭፈራ ለመያዝ የያዙት የሞከሩት ሙከራ በጣም ያሳዝናል። እሱን ጭፈረኛን ደግሞ መዝሙሩን ግን ጋብዛችኋለሁ። እንዲሁም የመጀመሪያው ጉዳይ ስለሆነ ሙሉውን ሰምተነው ወደ ጎንደር ጉዳይና በዛነት ድረስ ለቤተሰቦቹ ያወራውን ሚስጥር አይተን እንጨርሳለን። በመሀል የተሰማንን ነገር እናወራለን። እናንተም ኮሜንት አስተያየት ስጡን። ወደ መጀመሪያው ጉዳይ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ለአባቶች የማይከበሩበት ዘመን ስለሆነ እንግዲህ አባታችን ለወጣቶች አትንኩብን፣ ሰንበት ተማሪ ወጣቱ ነው መነኩሴ የሚሆን ትክክለኛ ሀሳብ ይመስላል። ውጭ ላይ ተተኮሰ። ውጭ ላይ ተተኮሰ ያየነው ነው። ውስጥ አይደለም። ስርዓት አድርጉ ፖሊሶች። በአንድ ጊዜ አረጋጉት። አንድ ጊዜ አረጋጉት። ቆዩ። አንድ ጊዜ አረጋጉት። አንድ ጊዜ ውጭ ላይ ተተኮሰ። ውጭ ነው ያልተባለ ውጭ ነው። ርቀት አለን። አንረጋጋት። አንድ ጊዜ ውጭ ላይ ነው። እውነት ለቤተ ክርስቲያን አስባችሁ ከሆነ ስርዓት አድርጉ። ቆዩ። ውጭ ላይ ነው። የልጅ ሲያገለግል የሰነበተ 2 ሳምንት ሙሉ ያገለገለ ልጅ ነው። የሰንበት ተማሪ ነው። አጠቃቀሱንም አያውቅበትም። ስርዓት አድርጉ። ቆዩ። ተረጋጉ። ሌላ ነገር አትፍጠሩ እባካችሁ። ኧረ ፖሊሶች እባካችሁ ረፉ። እንግዲህ
እንግዲህ ሰንበት ተማሪ የመነኮሰው ልጅት ፖሊሶች በጣም የከፋ ግርግር ነው የፈጠሩት። ቤተክርስቲያኒቱ ላይ ምን ግርግር መፍጠር እንደሚፈልግ አይገባኝም። ስለ ቅዱስ ሚካኤል ብላችሁ አረጋጉት። በቃ ውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታይታችሁ ፖሊሶች ዝምላችሁ እንደወጭቱልኝ ማለት ነው። ፖሊሶች ወደ ውጭ ምዕመናን ይመጣሉ። እዚህ ፖሊሶች ወደ ውጭ ምዕመናን ጋራችሁ በተረጋገሩ ፖሊሶች ወደ ውጭ ምዕመናን ይመጣሉ። ሲቪሊያን ይመጣሉ። ፖሊሶች ወደ ውጭ ወጥተው ምዕመናን ተረጋጉ እያሉ አባቶች ለማረጋጋት እየሞከሩ ነው። እንግዲህ አባቶቻችን ጥበበኞች ስለሆኑ ሶስተኛ አብረን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርም ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደማንኛውም ብቻ ሳይሆን ከማንኛውም በላይ ለሕግ ተገዦች ታዛዦች ነን። የሕግን እናከብራለን፣ ለሕግ እንታዘዛለን። ነገር ግን በክርስትና በሃይማኖት ለመሳለም እጅ ለመንሳት አስተባባሪዎች የሚያስተባብሩትን ለማገዝ ብቻ የሕግ አካላት ማለት የጸጥታ አካላት ፖሊስ፣ ሚሊሻ፣ ምንም ሌላ ሊገባ ይችላል። ከዚያ ውጭ ግን ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱን አስፈቅዶ እንዲህ ጥፋተኛ ልትቀጅልኝ ብሎ ነው እንጂ ምን ያህል ዝም ብሎ መግባት አይቻልም። እንድታጠውጭ አይደለም ወንድሞች፣ ቁም ነገር ነው። እዚህ የገቡት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለቅዱስ ሚካኤል ያስባሉ፣ ይቆረቆራሉ። ነገር ግን ክርስቲያኒቱ ላይ ዘው ብሎ መግባት አይቻልም። ሀገሪቱን ሰላም ደህንነት የሚያስጠብቀው ፖሊስ ነው። አባቶቻችን እየተናበብን እንስራ ነው የሚሉት። ክርስቲያን አያገባሽም ነገር ወደ ጸብና ግርግር ነው የሚወስደው። ቤተክርስቲያኒቱ አንድ ቻለች የእምነት ተቋም ነች። ፖሊስ ደግሞ ሌላ ሀገር ጠበቅ ተቋም ነው። ሁለቱ እየተናበቡ ነው መስራት ያለባቸው። ሁሉም ልክ ሲያልፍ ጥሩ አይደለም። አሁን ለጸሎት ለመማፀን አብሮ ለማንጠፍ ለማገልገል ይቻላል። ከዚያ ውጭ ግን ደብሩ ሰበካ ጉባኤ ያለው፣ አስተዳዳሪ ያለው፣ ጥበቃ አለው፣ ካህናት አሉት፣ ወረዳ ቤተ ክህነት አለው፣ ሀገረ ስብከት አለው። አሁን እኔ ባይኔ አይቻለሁ። ርችቱን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ በጎ መስሎን ነው ልጆቻችን የምንተኩሱት፣ ግን ጥሩ አይደለም ብለን ከልክለን እዚህ አልተተኮሰም። እዚያ ላይ ኳዳው ኢየሱስ በታች ከሆነ እዚህ ምን ላይ ነበር? እዚያ ላይ ለተተኮሰ እዚህ ውስጥ ገብቶ ሰው ሊዛለን ማለት ፈጽሞ የተከለከለ ነው። ቤተክርስቲያን አትቀበለው። እዚህ አልተተኮሰም። እንደዚህ ስለዚህ ለዚህ ነው ወጣቶች ልጆቻችን ታቦተ ሕጉ ቆሞ የጮሁት እንጂ
ጥፋተኛ ቢኖር ራሳችን አውጥተን እንሰጣለን። ያሁኑ ግን ጥፋት ነው፣ ስህተት ነው፣ ትክክል አይደለም። የጸጥታ አካላት ፖሊሶቹ ውጡ ምዕመናን ቆዩ ስንል ፖሊሶቹ ምዕመናን አይደላችሁ ብያለሁ አይደለም። የገባችሁ በምዕመንነታችሁ ሳይሆን በጸጥታ አስከባሪነታችሁ ነው። ለወደፊትም ቢሆን በዘወትር ቀን ቢሆን በጸጥታ አካልነት ወይም በሕግ አካልነት ሲገባ ሰበካ ጉባኤ ሳያስፈቅዱ መግባት ፍጹም የተከለከለ ነው። ድንበር መጣስ ነው። ትክክል አይደለም። አንቀበለውም። ትክክል ነው። አሁን ወደዚህ እንምጣና ፕሮግራሙን አጠር አድርገን እናካሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፖሊሶቹ ለዚህ ውጡ ስንላቸው እንትን ይለኛል ይሰማኛል። ለምን አብረን አናከብርም ነበር? እግዚአብሔር ባለ ብዙ መነች ፖሊስ ያው በጥይት የተወሰኑ ሰዎችን ሊጎዳ ይችላል። ግን የባሰ ወደ ግርግር ጸብ ነው የሚመራው። ምን ነበር ያስፈልጋል? እናብራራት ሆነናል እኮ ነገር ግን ድንበር አለ ብያቸዋለሁ። ምን አለ ብያቸዋለሁ? ድንበር አለ። ድንበር አለ። ኦርቶዶክሳውያን ስለሆኑ አማኞች ስለሆኑ ስለተቆረቆሩ ብቻ ገብቶ እንዲህ አይደል ነው ነው ይሁን ነገር አሁን በጣም እንትን ይላል። ያን አባወራ እንኳን ይፍቀዱኝ ተወለደ ይላል። የፍቅረት ትራንስፖርት ይዙ የታወደ ቁሞ እስኪ እንደውኛስ እንደምንስ እንታየው መቼስ የቤተክርስቲያን ተወክለ አይደል ቶቶ ይዘልና ይላል። ምንም ፖሊስ አራት ቀን አምስት ቀን ያሳዝኑኝ አይደል? በቤታቸው ሳይገቡ ያሳዝናሉ አይደል? በቤታቸው ሳይገቡ 3 ቀን 4 ቀን ልክ እንደናንተ ይውላሉ ያድራሉ። ነገር ግን ድንበር ከተጣሰ ጥሩ አይደለም። ዛሬ የተሰራው ፖሊሶች እውነት ለመናገር እዚያ ሄደን እንነጋገራለን። እዚህ ገብተን ሚዛን ማለት ፍጹም ኃጢአት ፍጹም ጥፋት ስለሆነ ሁለተኛ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነሱብን አንፈልግም። ልጆቻችን ናቸው። አዲስ አበባ ከሚካኤል ስናከብር ፖሊሶች እስከ በር አድርሰው ተመለሱ እንጂ ሌላ ቤተክርስቲያን ግቢ ውስጥ ገባለ ገባ ታቦቱ ወደ የሚካኤል ግቢ ሲገባ እነሱ ወደ ግቢያቸው የተመለሱ። ጎንደር ላይ የተሰራው የፖሊስነት ወይም የሚያውቁ ሰዎች ያልመሰሉ ነው። የሆነም ግን ቀጣይ ቢስተካከል ጥሩ ነው። በመጨረሻ ወንድማችን ነፃነት ወርቅን ስለ ቤተሰቡ የተናገረ ሚስጥር እንመለከታለን። ባይዘዌ ነፃነት በጣም ትልቅ የሆነ ቤተክርስቲያናችን አገልጋይ የነበረ ሰው ነው። አንዳንዴ የምር ክርስትና ላይ መከራ ፈተና ሲደርሱበት ተቋቁሞ መኖር በራሱ ትልቅ አገልግሎት ስለሆነ ወንድማችን ነፍስ ይማር። ይህንን ኮፍያ ደግሞ ያደረጉት እንግዲህ ከተማችን ትልቁ የሚገነባው ሆስፒታል የካ ቅዱስ ሚካኤል ቤተክርስቲያን የሚያስገነባው ሆስፒታል እንደተገዙ ቤተክርስቲያኒቱ በጣም ብዙ ኮፍያዎች አሏት። ይህንን በመግዛት ሆስፒታሉ ማስተዋጽኦ እንድናደርግ ምንም ትንሽ ነገር 400 ብር ዛሬ በየአይነት ውሃ ከጨመራችሁበት አይበቃም። ስለዚህ እንደዚህ ያገዝናቸው አብረን ሆስፒታሉ እንገንባ። የመጨረሻውን ጉዳይ ተመልክተን እንጨርሳለን። አብራችሁን ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ማድረግ የምትችሉ ሰዎች ታረጉ። አገልግሎታችንን ያበረታታል። በዚህ የምትመለከቱ ማድረግ የማትችሉ ሰዎች ደግሞ ቢያንስ ስንለቅ ኖቲፊኬሽን እንዲጨርሳችሁ ሰብስክራይብ አሪፍ ነው። በሪሞት ማድረግ ትችላላችሁ። አብራችሁ ቆዩ። ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያለው እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። የእኔ እናት ሞታለች። ሶሪ። አባቴ ሞተዋል። ሶሪ። ለምንድን ነው የሞቱት? አይ በቃ ታመው የሞቱት። ከዛም
ለምንድን ነው ሰው የሚሞተው አለ። ሞት እንዴት ነው ለምንድን ነው የሚሞተው ሰው አለ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል አለና አልኩና ነገርኩት። ኦኬ ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። ማይ ነው አለች። እንዴት አወቅ አልኩት። አዎ ፍሬውን አላጠበችው ነበር። ዛሬ ደርሰናል። ወዳችኋለሁ። ላይክ ማድረግ